በእነ ክርስቲያን ታደለ የክስ መዝገብ ስልክ የተጠለፈበት መዝገብ ሐምሌ 17 ቀን እንዲቀርብ የከፍተኛው ፍርድ ቤት ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ በደቡብ አፍሪካ የሚገኙ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማት መዝረፋቸውንና ስጋት መፍጠራቸውን መቀጠላቸው ተገለጸ። ዋጋ ጭማሪውና የወለድ እሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ነው የተቀመጠው የኪራይ ዋጋ ብቻ ነው ሲል የአዲስ አበባ ከተማ ቤቶች ልማት ተናገረ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን ያስታወስናችሁ በዝርዝሩ ወደምንመለከታቸው ጉዳዮች እናልፋለን። የእነ ክርስቲያን ታደለ የክስ መዝገብ በተመለከተ አዲስ ማለዳ ተከታታይ ዘገባዎችን እየሰራ መሆኑን ይታወቃል። ፍርድ ቤቱ ባለፈው ቀጠሮ ተከሳሾቹ ክሳቸውን ይከላከሉ ወይም በነጻ ይሰናበቱ በሚለው ጉዳይ ላይ ብይን ለመስጠት ለዛሬ ሐምሌ 3 ቀን ቀጠሮ ተሰጥቶ እንደነበር መዘገባችን አይዘነጋም። ሆኖም ፍርድ ቤቱ ዛሬ በዋለው ችሎት ብይኑ መጠናቀቁን ገልጿል። ነገር ግን የተከሳሾቹን ስልክ ጠለፋ በተመለከተ አቃቢ ሕግ ከአራዳ ምድብ ችሎት ፍቃድ አግኝቻለሁ ማለቱን አስታውሷል። በመሆኑም ለፍትህ አሰጣጥ ሲባል የስልክ ጠለፋ ፍቃድ የተሰጠበት መዝገብ መቅረብ አስፈላጊ ሆኖ በመገኘቱ አቃቢ ሕግ በ10 ቀናት ውስጥ እንዲያቀርብም ፍርድ ቤቱ አዟል። በዚህ መሰረት መዝገቡ ቀርቦ ከተመረመረ በኋላ ተከሳሾቹ ይከላከሉ ወይንም በነጻ ይሰናበቱ ለሚለው ብይን ለመስጠት ለሐምሌ 17 ቀን ተለዋጭ ቀጠሮ መሰጠቱን ጠበቃ ሰለሞን ገዛኸኝ አስረድተዋል። በተጨማሪም የዶክተር ካሳ ተሻገረን ስልክና የሌላ አንድ ተከሳሽ ስልክ ሌላ ሰው የተጠቀመበት መሆኑን በተመለከተ የፌዴራል ፖሊስም ሆኖ ኢትዮ ቴሌኮም ምላሽ ባለመስጠታቸው ደጋሚ ምላሽ ይዘው እንዲቀርቡ ለከፍተኛው ፍርድ ቤት ትዕዛዝ ተሰጥቶ ለዚሁ ለሐምሌ 17ም ቀጠሮ ተሰጥቷል። በደቡብ አፍሪካ የሚካሄዱ ጸረ ፍልሰተኛ ተቃዋሚዎች ቤት ለቤት በመዞር የንግድ ተቋማት መዝረፋቸውንና ስጋት መፍጠራቸው መቀጠላቸው ተገለጸ። በደቡብ አፍሪካ በተለያዩ አካባቢዎች ሰነድ የሌላቸው የውጭ ሀገር ዜጎች ኢላማ ያደረጉ ህገወጥ ሰልፎችና አልፎ አልፎ የሚስተዋሉ የሱቅ ዘረፋዎች አሁንም ሙሉ በሙሉ እፎይታ ለመስጠታቸውን በአካባቢው የሚገኙ ምንጮች ተናገሩ። በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዝዳንት ዮሐንስ ሀቢቡ ለአዲስ ማለዳ ጋር በነበራቸው ቆይታ በትላንትናው ዕለት በጆሃንስበርግ ዙሪያ በሚገኘው ዳኖታ በተባለ አካባቢ በተቀሰቀሰ ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውንና ጥቂቶች ላይ ደግሞ ዝርፊያ መድረሱን ገልጸዋል። አክለውም ማርች የሚል ስያሜ የሚንቀሳቀሱና በመንግስት እውቅና የሌላቸው እነዚህ ቡድኖች ቀደም ሲል የተቃውሞ ሰልፋቸውን ከሳምንት በፊት ለማቆም አቅደው የነበረ ቢሆንም አሁን ግን ጥሪያቸውን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጃቸው ውጥረቱ እንዲቀጥል አድርጓል። በሌላ በኩል የድንበር የለሽ ሐኪሞች ማህበር ቡድን በስደተኞች ላይ እየደረሰ ያለው ጥቃትና በሆስፒታሎች እኩል የሕክምና አገልግሎት አለማግኘት ስጋት መፍጠሩን ቢገልጹም የሀገሪቱ የጤና ጥበቃ ሚኒስቴርና ገዢው ፓርቲ በጉዳዩ ላይ በሰጡት ጥብቅ ማብራሪያና በወሰዱት እርምጃ በአሁኑ ወቅት በሆስፒታሎች ውስጥ የነበረው ችግር መቀረፉ ተነግሯል። የደቡብ አፍሪካ መንግስት የቀውጢውን ወቅት ለማለፍ ከፍተኛ የሰው ኃይል በማሰማራት ሁኔታውን ለመቆጣጠር መረባረቡ ይበል የሚያሳይ ነው ያሉት ዮሐንስ ሲሆን አደገኛ ሊሆን ይችል ነበር። የአውሮፓውያን አቆጣጠር የሰኔ 30 ሰልፍ ከፍተኛ ጉዳት ሳያስተናግድ እንዲጠናቀቅ አድርጎታል። አሁን ላይ አንጻራዊ ሰላም አለ ብለዋል። ይሁን እንጂ ሀገሪቱ ወደፊት ሀገራዊ ምርጫ የምታካሄድ በመሆኑ ምርጫውን አስታኮ የሚነሱ ትንንሽ ግጭቶችና ለመረጋጋቶች እስከዚያው ድረስ ሙሉ በሙሉ ሊጠፉ እንደማይችሉ ያላቸውን ስጋትም ገልጸዋል። በሌላ በኩል አልጀዚራ ጸረ ፍልሰተኞች ተቃዋሚዎች ቤት ለቤት እየሄዱ ንብረት የመዝረፍና ሰነድ የሌላቸው ስደተኞች የማጥቃት ድርጊት ጀምረዋል ሲል ዘግቧል። በአሁኑ ወቅት ያለው አጠቃላይ ሁኔታ ካለፈው ሳምንት አንጻር ሲነጻጸር የተረጋጋ ነው ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ዋጋ ጭማሪውና የወለድ እሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ ነው ብሏል ቢሮ። በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ዋጋ 11.5 ሆኖ የጸደቀ ሲሆን ህገወጥ የመንደርና የአካባቢ ውሎች ሙሉ በሙሉ በጥብቅ ተከልክለዋል። ዋጋ ጭማሪውና የወለድ እሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች ልማት አስተዳደርና ቢሮ አስታውቋል። በመላዋ ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል የእድሳት ከሐምሌ 1 ጀምሮ በይፋ መተግበር መጀመሩን ተገልጿል። አዲሱን የወለድ እሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማናቸውም ህገወጥ ድርጊቶች በጥብቅ ተከልክለዋል። በዚህ መሰረት በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጡ አቅጣጫ ውጪ ልዩ ውል በሚል የሚፈጸሙ ማናቸውም የመንደር ውሎች ከህጋዊ አሰራር ውጪ የሚደረጉ አካባቢ ውሎች፣ በጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ህገወጥ ውሎች ሙሉ በሙሉ የተከለከሉ ናቸው። ማንኛውም አከራይና ተከራይ እነዚህን የተከለከሉ ህገወጥ ውሎች ይዞ ሲገኙ ወይም ከተቀመጠው የ11.5 የዋጋ ጭማሪ ጣሪያ በላይ ፈጽሞ ከተገኙ ቢሮ ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።